ከተልኮ ጦርነት እስከ ማዕቀቦች ቢያዥጎደጉዱባትም ሩሲያ ግን ዛሬም ጸንታ እንደቆመች ዛሬም ወደፊት እንደገሰገሰች ነው። በጦር መሳሪያ ምርቶቿ የዓለም ቀዳሚ ተመራጭ የሆነችው ሩሲያ አሁን ደግሞ ዓለምን ጉድ ያሰኘ ስኬትን አሳክታለች። ምዕራባውያኑ እንደሸረቡባት ጥንካሬዋ ሊገፈፍ ቀርቶ እጅግ ዘመናዊ የሆነ የመንገደኞች አውሮፕላንን አምርታ ለገበያ ማቅረብ ጀምራለች። በተሻለ ምቾትና ጥራት የተሰራው ይህ የሩሲያ አውሮፕላን የዓለምን የፕሌን ገበያ መቆጣጠሩ አይቀሬ ነው ተብሏል። ከወዲሁም በርካታ ሀገራት በአጠቃላይ ድምራቸው 300 የሆኑ አውሮፕላኖችን ለመግዛት ወረፋ ይዘዋል። ክስተት የሆነው ይህ የሩሲያ ዘመናዊ አውሮፕላን የዓለማችን የአቪዬሽን ታሪክን ወደ አዲስ ምዕራፍ የሚያሻግር ይሆናል ተብሏል። The global aviation market is undergoing a significant transformation, and the Russia MC-21 aircraft is a part of this process. This aircraft is Moscow's chosen instrument to challenge the long-standing dominance of Western manufacturers. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ሩሲያ ማምረት ስለጀመረችውና በምቾቱና በዲዛይኑ አቻ የለሽ ስለተባለው ፕሌን እናወጋችኋለን። የአውሮፕላኑ ዘርፍ የበላይነት ለረጅም ጊዜ በአሜሪካና አውሮፓ ካምፓኒዎች ቁጥጥር ስር ቆይቷል። በሕዝብ ማመላለሻ አውሮፕላኖች ምርትና ሽያጭ እነ ሩሲያ የነው የሚባል ተጽዕኖ አልነበራቸውም። በተለይ ደግሞ ሩሲያ የእነ አሜሪካ ዕቅድ ፈጻሚ በሆኑት እንደ ተባበሩት መንግስታት አይነት ተላላኪ ተቋማት አላግባብ ማዕቀቦች ቢጥሉባትም በኢኮኖሚዋና በኃያልነቷ ላይ ምንም ተጽዕኖን መፍጠር አልቻሉም። እነዚህ ማዕቀቦች ከእሷ ጋር የሚገበያዩትንም የሚመለከት ስለሆነ ትኩረቷን የአውሮፕላን ምርትና ሽያጭ ላይ ብዙም አላደረገችም ነበር። በአሁኑ ወቅትም ሩሲያ ላይ ማዕቀብ መጣል ትርፉ ድካም ነው እንጂ እሷ ላይ የሚፈጥረው ተጽዕኖ እንደሌለ እስካሁን በግልጽ ታይቷል። በተለይ 3 ዓመታትን ያስቆጠረው የሩሲያና የዩክሬን ጦርነትን ተከትሎ ምዕራባውያኑ የእነሱን ጥቅም ለማስጠበቅ ባቋቋሙት ተመድ በኩል በርካታ ማዕቀቦችን ቢያዥጎደጉዱም ሩሲያ ከኃያልነቷና ካቻ የለሽነቷ ሸርተት እንኳን ብላ አታውቅም። የእነሱ ፍላጎት የነበረው የኢኮኖሚ ድቀት እንዲገጥማትና ሁሉም አውግዟት ከዓለም የተነጠለች ብቸኛ ሀገር እንድትሆን ነበር። እነሱ በወቅቱ ሩሲያን ለማሽመድመድ ከፍተኛ ጥረት ቢያደርጉም ሩሲያ ግን ባለፉት 7 ዓመታት ያስመዘገበችው የኢኮኖሚ እድገት ከመቼውም ጊዜ በላይ ከፍ ያለ መሆኑን መላው ዓለም መስክሯል። ከነሱ ተቋማት አንዱ የሆነው የዓለም ባንክም እየመረረውም ቢሆን ይህን እውነት አረጋግጧል። በዲፕሎማሲው መስክም ቢሆን ሩሲያ እነሱ እንዳሰቡት ከማንም ሳትወዳጅ አልቀረችም፣ ብቸኛም አልሆነችም። ይልቁንም ምዕራባውያኑ ከዩክሬን ጋር እየተካሄደ ባለው ጦርነት መሳሪያንና ቁሳቁስን በገፍ ከመርዳት ጀምሮ በጦርነቱ ዙሪያ የያዙት ያድሎ አቋም በአፍሪካ፣ በመካከለኛው ምስራቅ፣ በእስያና በደቡብ አሜሪካ ላይ ያላትን ተደማጭነትና ተቀባይነት በእጅጉ ከፍ አድርጎታል። ሌላው ቀርቶ ለወትሮ የእነሱ ደቀ መዝሙር የሆኑ በርካታ የአፍሪካ መሪዎች እንኳን የእነሱን ማስፈራሪያ ወደ ጎን ትተው በልበ ሙሉነት ከሩሲያ ጋር የጋራ የትብብር ስምምነቶችን ፈጽመዋል። ከዚህ በተጨማሪ ከነ ቻይና፣ ህንድ፣ ደቡብ አፍሪካ፣ ኢራንና ሌሎች ግዙፍ ሀገራት ጋር በእሱ ሐሳብ አመንጭነት የተመሠረተው ብሪክስ ጡንቻውን እያዳበረ መምጣቱን ተከትሎ ቀደም ሲል የምዕራባውያኑ ጥብቅ ወዳጅ እንደሆኑ የሚነገርላቸው ሀገራት ጭምር ይህን ጥምረት ለመቀላቀል በይፋ ጥያቄ ከማቅረብ ጀምሮ ከሩሲያ ጋር የበለጠ መቀራረብና የኢኮኖሚ ትብብር መፍጠር ችለዋል። በቅርቡ ዶናልድ ትራምፕ ወደ ዋይት ሃውስ ተመልሰው ከመጡ በኋላ ደግሞ በእኩይ ሴራዎች ከጨቀዩት የቀድሞ የአሜሪካ መሪዎችና ሹማምንቶች በተለየ መልኩ እውነተኛውንና ፍትሐዊውን ነገር እያደረጉ ሲሆን እንደተጠበቀውም መላቅጡ የጠፋቸውን አውሮፓውያኑን ችላ ብለው ከሩሲያ ጋር ያላቸውን ወዳጅነት አጠንክረዋል።
ምንም እንኳን ለሷ የልምምድ ያህል ቢሆንና ባጭሩ መጨረስ የምትችለውን ጦርነት የነገ ጥቅሟን በማሰብ ከዩክሬን ጋር ያለባት ጦርነትን ብታረዝመውና ማዕቀቦችን ቢከመሩባትም ሩሲያ ግን እንኳን ልትንገዳገድ ቀርቶ አሊያም ጦርነት ውስጥ እንዳለች ሀገር ልትሆን ቀርቶ በቅርቡ አስገራሚ ስኬትን እንደተቀዳጀች ተሰምቷል። ኃያሏ ሩሲያ ለበርካታ ዓመታት የአቪዬሽን ኢንዱስትሪውን ተቆጣጥሮ የነበረውን የቦይንግ ምርቶችን በሁሉም መመዘኛ የሚበልጥ MC-21 የተባለ እጅግ ዘመናዊ የሆነ የመንገደኞች አይሮፕላንን ማምረቷ ተገልጿል። አበው ሲተርቱ ክፉ ጎረቤት ይስጠኝ እንደሚሉት ለወትሮ የመንገደኛ አይሮፕላኖችንም ሆነ መለዋወጫዎችንም ብዛም የማታመርተው ሩሲያ ከ2022 ጀምሮ ግን ሀገር በቀል የሆኑ ብዛትም ጥራትም ያላቸው የመንገደኞች አይሮፕላኖችን ማምረት ጀምራለች። MC-21 የተባሉ ፕሌኖችን የሚያመርተውን ካምፓኒ በይፋ መርቀው የከፈቱት ቭላዲሚር ፑቲን በሁሉም መስፈርት የተሻለና ተመራጭ የሆነ አይሮፕላንን ለማምረት የተጀመረው ይህ ፕሮጀክት በ2030 እንደሚጠናቀቅ መታቀዱንና ገና ከጅምሩም $10 ቢሊዮን ወጪ መደረጉን ገልጸዋል። አሁን ላይ በርካታ ተወዳጅ የሆኑ አይሮፕላኖች ተመርተው ኤርፍሎት ለተባለው የአገሪቱ አየር መንገድም እንደተሸጡ ተናግረዋል። MC-21 አይሮፕላኖች ጊዜያዊ ችግርን ለመቅረፍ ተብለው የተመረቱ ሳይሆን በጥንቃቄና ጥንቅቅ ባለ መልኩ የተሰሩ እንዲሁም በበርካታ መመዘኛዎች ቦይንግን እንደሚበልጡ ከወዲሁ በርካቶች የመሰከሩላቸው ናቸው። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ፑቲን በሰጡት መግለጫ በፕሮጀክቱ ዕቅድ መሰረት እስከ 2030 1000 አይሮፕላኖች እንደሚመረቱ የጠቀሱ ሲሆን ይህ ዕቅድ እውን ሲሆንም ለሀገር ውስጥ ገበያ ቅድሚያ እንደሚሰጡ ገልጸዋል። እሳቸው ይህን ይበሉ እንጂ ገና ከወዲሁ ከአውሮፓ ውጭ ባሉ ሀገራት በድምሩ ከ300 በላይ የMC-21 አይሮፕላኖችን ለመግዛት ከወዲሁ በርካታ ሀገራት ወረፋ ይዘዋል። ሩሲያ መለዋወጫዎችን ጨምሮ የአውሮፕላን ፍላጎቷን ከምዕራባውያኑ ጥገኝነት ለማላቀቅ ያቀደችው ገና የማዕቀብ ሰለባ ከመሆኗ በፊት በ2007 ነበር። የMC-21 አይሮፕላን ማምረቻ ካምፓኒ ምስረታ ደግሞ በይፋ ተገልጾ የነበረው በ2017 ሲሆን በተግባር ወደ ሥራ የተገባው በ2022 ነው። MC-21 የተባለው ይህ አይሮፕላን ከቦይንግ የተሻለ ነው ለማለት አንዳንድ መመዘኛዎችን በመጥቀስ ማወዳደር አስፈላጊ በመሆኑ እነዚሁኑ መሰረታዊ መመዘኛዎችን በመጠቀም ከሌሎቹ ጋር እናነጻጽረው። ዓለም አቀፍ የመንገደኞች አይሮፕላን አሁን ባለንበት ዘመን ከፍተኛ የቴክኖሎጂ ልቀት ላይ የደረሰ እንደመሆኑ ሩሲያዎችም MC-21 ላይ ያላቸው እርግጠኝነት ከምን የመነጨ እንደሆነ ለመረዳትና ከሌሎች እስከዛሬ ተመራጭ ከነበሩ አይሮፕላኖች ጋር ለማወዳደር ከሚጠቅሙ ከመጀመሪያዎቹ ሂደቶች እንጀምር። የMC-21 ፕሮጀክት መጀመሪያ ሲጀመር 4-2 በመባል ይታወቅ የነበረ ሲሆን ካረጀው የመንገደኞች አይሮፕላን ዲዛይን የተሻለና ቀጠን ያለ ቅርጽ ያለው አይሮፕላን ለማምረት ተወጥኖ የተጀመረ ፕሮጀክት ነበር። ፕሮጀክቱ በ2016 በሀገር ውስጥ ፍቃድ ካገኘ በኋላ ያኮቭ MC-21 በመባል የተሰየመ ሲሆን በዓለም አቀፍ ገበያ ደግሞ MC-21 በመባል ነበር የሚታወቀው። በሩሲያና በዩክሬን መካከል በተቀሰቀሰው ጦርነት ምክንያት ለአይሮፕላኑ የሚያስፈልጉ ግብዓቶችን ለማግኘት ትንሽ እንቅፋት ቢሆንም የአይሮፕላኑ ምርት እውን ሳይሆን እንዲዘገይ አድርጎት ነበር። ግና ይህ ችግር የሩሲያን ቁርጠኝነት ሊገታው ባለመቻሉ ፑቲን በ2022 የአይሮፕላኑ ምርት በይፋ እንዲጀመር ከመግለጻቸው በተጨማሪ በ2030 ቢያንስ ብዛታቸው 1000 የሆኑ MC-21 አይሮፕላኖችን ትመለከታላችሁ ብለው በርካቶችን አስገርመዋል።
እስካሁን ከተመረቱ አውሮፕላኖች ለውጭ ገበያ ባይቀርቡም ብቃታቸውን ግን በተግባር በመፈተሽ ከሌሎች ለማወዳደር አይከብድም። ኤምሲ-1 አውሮፕላን ሁለት የተለያዩ ምርቶች ያሉት ሲሆን ትንሹ ኤምሲ-1 200 የሚባለውና ከ132 እስከ 165 ተሳፋሪዎችን የሚያስተናግደው አንዱ ነው። ትንሹ ኤምሲ-21 በሰዓት 3500 ናውቲካል ማይል ወይም በሰዓት ከ6000 ኪሎ ሜትር በላይ የሚጓዝ ሲሆን ይህም በፍጥነቱ ረገድ ከኤርባስ 319 እና ከቦይንግ 737 ማክስ 7 ጋር አቻ ያደርገዋል። ትልቁ ኤምሲ-1 አውሮፕላን በሰዓት 3200 ናውቲካል ማይል ወይም በሰዓት 5500 ኪሎ ሜትር የሚጓዝ ሲሆን በመጠናቸዎቹ ከሆኑት ከኤርባስ ኤ320 እና ከቦይንግ 737 ማክስ 9 የተሻለ ከፍተኛ ፍጥነት አለው። ይህ ትልቁ ሞዴል መጀመሪያ በተግባር የተፈተነው በ2016 በላይቤሪያ ሲሆን በእንፋሎት መቀቀያ ከበሰሉ ግብዓቶች የተሰራ መሆኑ በአይነቱ የመጀመሪያውና ብቸኛው ሆኗል። የአውሮፕላን በክንፍ ዲዛይኑ እጅግ ልዩና አሁን ካሉት ከነ ቦይንግ እና ከነ ኤርባስ የተሻለ ነው። የአውሮፕላኑ የክንፍ ዲዛይን እንዲሻሻል የተደረገው በ2021 ሲሆን ክንፉ የተሰራው ደግሞ በሀገር ውስጥ በሚመረትና እውቅና በተሰጠው በአየር የመሙላት ቴክኖሎጂ ነው። ይህን ፖሊመር ኮምፖዚትና አየር የሚሞላውን ቴክኖሎጂ እውን ለማድረግ ደግሞ ሩሲያ 4 ቢሊዮን ሩብል ወይም $45 ሚሊዮን ወጪ አድርጋለች። ይህ ማለት የአውሮፕላኑ 40 በመቶ አካል ከነዚህ እጅግ ቀላል ከሆኑ ቁሶች የተሰራ ነው ማለት ነው። የመሆኑ ደግሞ ለፕሌኑ ቅለትና ጥንካሬን አጎናጽፎታል። ከዚህ በተጨማሪ አውሮፕላኑ ቀደም ሲል ይጠቀመው የነበረው ካራትና ዊትሬ የተሰኘው ሞተር በማዕቀቡ ምክንያት በመቋረጡ ሀገሪቷ ለገጠማት ለዚህ ተግዳሮት ሀገር በቀል የሆነ የመፍትሄ አማራጭ ለማምጣት በመወሰን የሀገሪቷ መንግስት ሮስታክ ለሚባለው ተቋም ኃላፊነቱን ሰጥቶት ነበር። የመንግስት ተቋም የሆነው ሮስታክም ፒዲ-14 ቱርቦ የበረራ ሞተር በማምረት ተመራጭ ያለውን መፍትሄ ያቀረበ ሲሆን ይኸው የአውሮፕላን ሞተር በ2020 ፓተንቱን አግኝቶ ወደ ሥራ ገብቷል። መጨረሻ ላይ በታየው አስገራሚ ስኬታማነቱም ጠቅላላው ኤምሲ-21 አውሮፕላን በሙሉ ከቦይንግም ሆነ ከኤርባስ የተሻለና ተመራጭ እንዲሆን አድርጎታል። ሩሲያ የሰራችው ይህ ኤምሲ-21 አውሮፕላን በርካቶችም ከቦይንግና ከኤርባስ በላይ የአውሮፕላን ተመራጭ መሆኑን መስክረዋል። በርካቶች ይህን አስተያየት እንዲሰጡ ምክንያት ከሆናቸው ውስጥ አንዱ ደግሞ የአውሮፕላኑ ዋጋ ነው። በሞዴሉ ትንሽ የሆነው ኤምሲ-21 አውሮፕላን ትንሹ ዋጋው $91 ሚሊዮን ሲሆን ይህ ደግሞ $130 ሚሊዮን ከሆነው ከቦይንግ 737 ማክስ 9 ዋጋ በ$39 ሚሊዮን ዝቅ ያለ መሆኑ ነው። ከዚህ በተጨማሪ የሩሲያ አየር መንገዶች ይህን አውሮፕላን እጅግ ዝቅ ባለ ዋጋ በ$37 ሚሊዮን መግዛት መቻላቸው የፕሌኑ አምራች ካምፓኒ የአገር ውስጥ ገበያውን እንዲቆጣጠር አስችሎታል። ይህ ከፍተኛ የሆነ የዋጋ ቅናሽ የአየር መንገዶች ለአውሮፕላን ግዢ የሚያወጡትን ገንዘብ በማትረፍ ለሌላ ጉዳዮች እንዲያውሉት እድሉን ይፈጥርላቸዋል። ሌላው የአውሮፕላን እንደ አብሪ ኮከብ እንዲቆጠር የሚያደርገው የውስጥ ዲዛይኑ ነው። የአውሮፕላኑ የውስጥ ዲዛይን ከየትኛውም አየር መንገድ የተሻለና የመንገደኞችን ምቾትን ማዕከል አድርጎ ዲዛይን የተደረገ ነው። እርግጥ ነው ቦይንግ 737 ማክስ 9 በመቀመጫ ብዛት ከኤምሲ-21 አውሮፕላን በ9 ሰው በመብለጥ 220 መንገደኞችን ይጭናል። ግና ይህ ከተሳፋሪው አንጻር ተመራጭ አያደርገውም። የኤምሲ-21 ምርቶችን በቀጣይ ጊዜያትም የበለጠ ለማዘመንና ከቶማቻ የለሽ እንዲሆኑ የማድረጉ ሥራ ተጠናክሮ እንደሚቀጥልም ተገልጿል። በመላው ዓለም ተወዳዳሪነቱን ለማረጋገጥና በነፃነት ምርቶቹን በአውሮፓና በአሜሪካ ገበያዎች እንደ ልብ ለመሸጥ የዩክሬኑ ጦርነት እስኪጠናቀቅ አምራች ካምፓኒው መታገስ አለበት። እስከዛው ድረስ ግን የአውሮፕላን ምርቱን በጥራትና በብዛት በማሳደግ በአፍሪካ፣ በእስያና በላቲን አሜሪካ ሀገራት ላይ በሰፊው ለማከፋፈል ከወዲሁ ዝግጅቱን አጠናቋል። የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቢሰሩ የምትሏቸው ርዕሰ ጉዳዮችን ብትጠቁሙን ደስ ብሎን እናስተናግዳለን። ሰብስክራይብ እና ላይክ ማድረግ አትርሱ እያልን በዚሁ እንሰናበታለን። መልካም ጊዜ።